መስራት እፈልጋለሁ አቋቁሙ እንደዚህ ማንም ፈልጎ እኮ የሰው እጅ አይጠብቅም ሀቡዬ ማን ይጠብቃል ደስተኛ ነሽ አንቺ ጓደኞች እንትን ይያሉ አንቺ በሽተኛ ሆነሽ የሰው እጅ 15 ማለት እኮ በጣም ይደብራል በሁለተኛው ሐቂቃ ስነግርሽ በሁለተኛው ጌም ድጋሚ መጣለው አላልኩም አሁን በደንብ እንርዳትና ሰፖርት ደረግና ድጋሚ ከመጣሽ ክስ ብለን እንደድመት እናባርራታለን ተባለ ማለት ነው ማን ነው ባዩ ግን እኔ ማን ነው ባዩ አሁን ሰፖርት እናርጋትና በደንብ በሁለተኛው አቡዬ ምን ብዬ ስም እጠራለሁ ምክንያቱም ምን ያካለበት የሚለው አካል አሁን ለምሳሌ ማዛና ቱቱ የሰደቡሽ ጣርታን እንጠይቃቸዋለን ለምን እንደሰደቡሽ ከሰደቡሽ ስድብ እኮ ላይሆን ይችላል ግን እኔ ተሰማኝ ገብቶሻል ሳሪ ቤት ገብታ እንትና ነው ያለችው ቤታ ማለት ነው እንርዳትና እቺ ልጅ ከዛ ድጋሚ ቸገረኝ ብላ ከመጣች ክስ እንላታለን ተባለ እኔ ከተረዳው የሚያቋቁመኝ ነገር ካለ ለምን እኔ ድጋሚ ተቸገርኩ እያልኩ መጣለሁ ሀቡ እኔ የራሴ ብዙ ችግር አለብኝ ተንጠልጣይ ሁሉ የሚለኝ ጊዜ አለ እኔ በክፋት ወጥቼ ሳራ እንዲያርጋብኛለች አልኩት ቪዲዮ ካለ እኔ ይቅርታ እንዲ ተደፍቼ ይቅርታ ጠይቃለሁ እዚሁ ሰው መሃል እኔ አጥፍቻለሁ ብዬ ማለት ነው እኔ ስለ ራሴ ችግር ነው ያወራሁት እርዱኝ ያልኩት ሁሌ ሰው አስረጂኝ ይባላል እንዴ እኔ ሚዲያ አለኛ ወጥቼ አግዙኝ እህቶቼ ማለት አልችልም ሀቡዬ ምንድነው ጥፋቴ ትቻለሽ እኮ ግን አንቺ በወተሽ እርዱኝ ስትይ እነሱ ደግሞ ሳሪን አታክ ያረጉ ፎቶዋን እየለጠፉ ኢክራም እንደዚህ ከሳችሁ እንደዚህ ሆነችው ሳራ መተት አስመትታባት ነው እንደዚህ ነው ሲባል እንኳን አንቺ ባለ ጉዳዩ እኔ ሰምቻለሁ ሁላችንም ሰምተናል ፎቶዋን እየለጠፉ ቪዲዮ እየሰሩ እንደዛ ሲያደርጉ አንቺ ምን ምላሽ ሰተሻል ላይክ ቪዲዮ ሰርተሽ እኔ ሳራ መተት አላሰራችብኝም ብለሻል ወይ ኦር ምን አርገሻል አንቺ አሰርታብኛለች አላልሽም እነሱ ከራሳቸው ሲሉ ይዟታል መሰለኝ ኢክራም ኔትወርክ ወይስ ሁላችንም ተይዘናል ሰማለሁ አሁን መተ አርገሽ ነበር ኦኬ እኔ ነበርኩ ስታክ ያርኩት ወይስ ኢክራም ናት እኔ አለሁ እኔ ሰማኝ ኦኬ እኔ እየሰማሁት ነበር ኦኬ ቤታ ጌም ተጫዋችን ያለች ዛኔ ጌም ተጫዋችና ሁላችንም መተን ሰፖርት እናርገሽ ነው ኖ በውስጥ ቤታ ብትረጂ ይሻላል ተረጂ አለችን ቤታ እኔ ጌም ነው የምጫወተው አልኳት ምክንያቱም ሳሪ ከተረዳሽ ትሰደቢያለሽ ይሰድቡሻል ብላኛለች ያንን ስለምፈራ ጌም ተጫውቻለሁ ጌሙ ግን እንደጠበቅኩት አልሆነም ያጠፋውበትን ምክንያት ነግሬሻለሁ ሁለተኛ ዙር ጌም ድጋሚ አጫውታው 70 ብር ለኔ ሰፖርት የመጀመሪያው ነው 70 ያልሽኝ እኮ ጌም የመጀመሪያ ዙር ጌም 70 የመጀመሪያውንማ ታከምኩበት ብዬሻለሁ እኮ የታመምኩት የመጀመሪያውማ ካሽ ነው ላኩልሽ እኮ ሪም 20 ድጋሚ ጌም ተጫውቻለሁ እኮ ሳሪ ተጫውቻለሁ የመጀመሪያው ጌም ስንት አገኘሽ 270 ብር እሱን በህክምና ነው ያጠፋሁት እኮ ስላልነገርሽኝ ነው እኔ የጻፍኩት ሁለተኛውን ጌም ነው ሁለተኛው ጌም 70 የመጀመሪያው ጌም 200 የመጀመሪያ ጌም ስንት ነው ያገኘሽው 274,000 ለህክምና ይሄ ለህክምና ዋለ ሁለተኛው ጌም 70 ሀያቴ ስትሞት ነው የተሰጠኝ ኦኬ ጥሩ ይሄ ደግሞ ሳሪ ከግሏ ከራሷ ከኪሷ የላከችው ነው 53,000 ቶታል 43,000 አንበሳና 10,000 ዝም ብሎ ጊፍት ኦኬ እሺ ከዛ በሶስተኛው ሳይሳካ ሲቀር ኤርፖርቱ በሶስተኛው ስትመለሺ በቃ ተስፋ ቆረጥሽ ድጋሚ ወደ ዱባይ መሞከሩን ተውሽው አልሞከርሽም ከዛም በኋላ ምን ተበድሬ ነው ብዬሻለሁ ማለት ነው የመጀመሪያው የትኬቱ እንዴት ሆነ የተበደርሽው 50,000 ተመለሰልሽ አልተመለሰልኝም ተቃጠለ ሁለት ኬዝ አለብኝ ተቸገርኩ ሀቡዬ ሁሌ አስረዱኝ አቲ አሁንም እኮ በደንብ እርዱኝና ድጋሚ ፊቴን በእርዳታ አታዩም ተነስቼ ሰርቼ ላሳያችሁ ገባሽ ሳራም ብዙ ሰው ይላታል ኢክራም ላይ አስጠንቁለሽ አሁን እኔ አያድርገውና ሳራ በኔ ቦታ ብትሆን ኢክራም አስጠንቁለሽባት ነው ብባል ሳራ እንደዚህ ትላለች ብዬ አላስብም ምክንያቱም መጀመሪያም ይሄ አጀንዳ ተነስቶ ተናግሬያለሁ እንዲህ አይነት ነገር አላቅም ብዬ ማለት ነው ገብቶሻል አሁን ድጋሚ እንደዚህ አሉ ማለት እኔ አልኩ ማለት ነው
እኔ በየቦታው ይርቁ አንቺ አልሽ ማለት አይደለም ሰዎቹ ሲሉ አንቺ ዝም ካልሽ ዝምታ እሺታ ስለሆነ ያው ሞስቶፉ አብዛኛው ህዝብ አመነ። በቃ ኦልሬዲ ሳሪ ኢክራም ላይ መተት አርጋለች ብሎ አመነ። ለምን አንቺ ምላሽ ስላልሰጠሽ ወይ ቪዲዮ ወጥተሽ ስላልሰራሽና ሳራ እኔ ላይ ምንም ነገር አላረገችም፣ ሳራ ይሄን አርጋልኛለች እስካሁን ድረስ ከሄድኩ በ2 ዓመት ውስጥ ምናምን ስላላሽ አመነ። ሀቡዬ ብያለሁ፣ ከዚህ በፊት እኮ ብያለሁ ሀቡዬ፣ ነገር መደጋገም እኮ ምንም ነገር ከማፋፋም ውጪ ምንም ያመጣው ነገር እኮ የለም። የኔ አሁን ብዙ ሰው ኢክራም ለማኝ ኢክራም ለማኝ ኢክራም ለማኝ ይለኛል። ወድጄ አይደለም ለምነው ስላጣው ካልኝ እንደድሮ አልጠላም። አኮሻ እኔ ወጥቼ አዎ አድርጋብኛለች በሷ ምክንያት ነው እንዲህ የሆንኩት ካልኩኝ ነው እኔ ጥፋተኛ የምሆነው። አይ ወተሽ ቪዲዮ አልሰራሽም ጥፋት ከሆነ በጣም ይቅርታ፣ እኔ የራሴ ችግር ላይ ስላለው ብሶት ስላለብኝ ሰው በዛ በዚህ ሲለኝ ያን መልስ እየሰጠው እየገባው እርዱኝ በገስት እያልኩ ስለሆነ ነው እንጂ ጥፋት ከመሰለ በጣም ይቅርታ። እኔ እንደዚህ ሳራ ታደርገኛለች ብዬ አላስብም፣ አድርጋብኛለች ብዬም አላስብም። ሰው ይፈተናል፣ ይታመማል፣ ያጣል፣ ያገኛል። እንደዚህ አድርጋብኛለች ያልኩት ቪዲዮ ካለ ደግሞ ይውጣ፣ ከዛ እኔ ልፈር። እንደውም በውስጥ መተው ሲጠይቁኝ ሳሪ ራስሽን ጠብቂ እንዲህ እኮ ከለያ ላይ ነው ብዬ ለሷ ነው የምነግራት። አውጥታዋለች ሚዲያ ላይ ብያታለሁ። እኔ ይሄ ጥፋት ከሆነ እውነት ወጥቻ ለመናገር ጥፋት ከሆነ በጣም ይቅርታ ሳሪ፣ እኔና አንቺ የድሮ ጓደኛሞች ነን። ብዙ ላጠፋ እችላለሁ፣ ብዙ ላስቀይምሽ እችላለሁ። ግን እኔ አሁን የራሴ ችግር ውስጥ ስላለው ነው ነገር እያስተዋል ስላልሆነ ነው። ገብቶሻል? ይሄ ነው። አስቀይሚያ ከሆነ በጣም ይቅርታ። ግን ያው አንቺ ከአንደበትሽ አልወጣም። ግን ብዙ ሰዎች ሲሉ ዝምታሽ ምንድን ያስመሰለው ህዝቡን የእውነት ሳሪ አንቺ ላይ ያስጠነቆለች እንዲመስለውና እኔ ለማኝ እየተባልኩ አይደለ ወይ? ሳሪ ወታ ለማኝ አይደለችም ስለተቸገረች ነው ብላለች አላለችም። በውስጥም ላውራት ፈለኩ፣ ግን ውስጧ ኩምጥጥ ብሏል። ፈራሁኝ። ምን ብዬ ላውራ? የሆነ ነገር ብትለኝ እኮ ይከፋኛል። ምክንያቱም እኔ ነኝ ቦታው መስራት እየፈለኩ እጅ አጣለኝ። ከዛ በራሴ ወጥቼ እርዱኝ አልኩኝ። ማለት ለሳራ እኔ ክሬዲት አልሰጠሁም፣ አልረዳችኝም፣ አላረገችልኝም ብያለሁ አላልኩ። ጥፋት ከመሰላት ደግሞ ይቅርታ። እኔ አሁን ኑሮዬን ብዙ ጊዜ ኑሮዬን ልኑርበት፣ በቃ ቪዲዮ የሚሰሩትን ተው በሏቸው ነው የምለው። ምክንያቱም እኔ እንደድሮ አልቋቋምም ሀቡዬ፣ ዝም ብዬ ነው የማለቅሰው። ብዙ ነገር ይከፋኛል፣ በጣም አለቅሳለሁ። መናገር ራሱ አልችልም። አሁን እንዲህ ተናግሮ ማሳመን ራሱ አልችልም። ታውቃለች፣ ብዙ ጊዜ እኔ ስሰደብ ሳራ ነው የምትመለሰው አይደለ? ድሮ ራሱ አልችልም፣ ኢክሩ ነው የምትለው። አልችልም በቃ። ምክንያቱም አሁን እኔ ብዙ ችግር አለ፣ ብዙ የበታችነት ስሜት የሚሰማኝ ነገር አለ። ያ ነው ጥፋት ከመሰላት ይቅርታ። እኔ ከሳራ ጋር ምንም ያገናኘኝ ነገር የለም። እኔና ሳራ ጓደኛ ነን። ከአንቺ ጋር ሳራ ብትጣላ ተጣያ ልላትም። ገብቶሻል? እነሱ ተናገሩኝ፣ በጣም ከፍቶኛል። በጣም ነው ከፋኝ፣ በጣም ከፍቶኛል። በጣም ስለረዱኝ ነው ወይ ስጠየቅ ሁሉ አዎ እኔ እድለኛ አይደለሁም። ምክንያቱም እየረዱኝ ስለሆነ ማለት ነው። እየሰራው ስላልሆነ እየታመምኩ ስለሆነ እድለኛ አይደለሁም። መረዳት በጣም ነው የሚያስጠላው። የሰው ፊት በጣም ነው የሚያስጠላው። በጣም እኔ እንኳን ወጥቼ ብዙ ነገር ልባል እችላለሁ፣ ሰው ያየኛል። ገባሽ? ኢክራም እንዲህ መባል አልፈልግም፣ ግን ከችግሬ አይበልጥም። በቃ ከችግሬ አንዴ ተረድቼ ብገላገል አይሻልም? አሁን እኔ በደንብ ከተረዳው ድጋሚ ቃል እገባለሁ፣ በልመና ፊቴን አታዩት፣ ተለውጬ አሳያችኋለሁ ነው ያልኩት። ትረዳ ተባለ፣ ሰው ደገፈኝ፣ እሺ አልኩኝ። እዚህ ጋር አሁን እኔ እየለመንኩ ነው። በቃ ተቸግሬያለሁ፣ እርዱኝ እያልኩ ነው አይደል? ስራ ልጀምር ላሳያችሁ ለውጤን፣ እጅ አጥሮኝ ነው እያልኩ ነው አይደል? በሌላ ሳይድ ደግሞ ያላሰብሽው ነገር ሲባል ምንድነው ዝም ነው የምለው። ዝም አስከፍቷ ከሆነ መቼ ነው ትረዳ ተብሎ ሳሪ ይቀብሽ ይሰርታል ማለት ነው። ሁለተኛው ጌም ላይ ነው መሰለኝ እርዳታ ይሰበ። እሱን በክፋት አይመስለኝም። ከተረዳሽ የሚሆንልሽ በእኛ ምክንያት በእኛ ነው እዚህ የደረሽው ይሉሻል። ስለዚህ ጌም ይሆንልሽ አለችሽ። ጌሙ ደግሞ ተጠበቅኩት አልሆነማ፣ ካሰብኩት በታች ነው። በ70 ሺህ ብር ምን ልትጀምሪ ትችያለሽ? አቡ ታዘመጣ
ያ ሳሪ ጌም ይሁንልሽ በገንዘብ ከተረዳሽ ነገ በእኛ ነው እዚህ ደረሽ ይሉሻል ያለችው በጣም ብዙ ሰዎችን ዋንትያንም አይተሻል እንዴት እንዳሏት በጣም ብዙ ሰዎችን ያገዙና ከዛ የታገዘ ሰው አልፎለት ዘንጦ ምናምን ሲዝናና ምናምን ፖስት ካደረገ በእኛ ገንዘብ እዚህ ደርሰሽ ትዝናኛለሽ ምናምን ስለሚሉ ሜቢ ላንቺ ሞራልሽ ነገ እንዳይጎዳ ምናምን አስባ ፖዚቲቭሊ ነው ጌም እንድትጫወች የነገረችሽ። አንቺ ደግሞ ጌሙ እንደጠበቅሽው አላገኘሽውም። ከ70 ሺህ ውጭ አልመጣም ጌሙ ላይ አይደል? ጋይስ እኔ ነኝ ስታክ እየሆንኩ ያለሁት። ሳሪ እኔ ነኝ የምቋረጠው። ኢክሩነት ኦኬ ነቀላት ኔትወርክ ከኢክሩ ቆይ አንዴ ትገባለች። ኔትወርክ የኢትዮ ቴሌኮም ስለሆነ እያስቸገራት ነው። እንትናን ሳርዬ ማዚንና ቱቱን ጥሪያቸው ሰደቡኝ በእነሱ በጣም ከፍቶኛል ስላለች ይምጡና የሰደቧትን ሼር እናደርግላችኋለን። ይመጣሉ፣ ይነጋገራሉ። ታሜንም ሼር አድርጉለት ጋይስ። ታሜን ጋይስ ሼር አድርጉላቸው። እሺ ለነ ማዚና ለቱቱ ሼር አድርጉላቸው። አንድ 150 ሺህ አመሰግናለሁ። ፍቅር ምስለሽ ስላልተከላከልሽላት እሷም ደግሞ መተት እንዳላሰራሽባት ወታ አልተከላከለችልሽም። ይሄ ነው አይ ቲንክ መሀል ላይ የተፈጠረው። እየጻፈች ከሆነ ሞዴሬተሮች ባካችሁ አስገቧት። አበባ ላይ ኖራት ይችላል። ኢክራም አበባ ካለሽ አበባ ላኪ፣ አበባ ከሌለሽ ጻፊ ኮዱን። እና አንዳንዴ ያለ መረጃ ምንም ነገር የሰውን ስም ለማጥፋት የሳሪን ፎቶ ለጥፋችሁ ሳሪ ኢክራም ላይ መተት አሰራችባት ስትሉ ማስረጃ ይዛችሁ ቢሆን ጥሩ ነው። ያለ ማስረጃ የሰውን ስም ማጥፋት በጣም የሚያሳፍር ነገር ነው። ይታለች ኢክራም አልጣፋትኝ ኮሜንት ላይ ማዚ ፋሽንም ከመጣሽ ፍላወር ላኪ። ሳሪ እስከዛ መናገር የምትፈልጊ ነገር ካለ ተናገሪ እናት። ላ ችግር የለም። ዋናው ነገር እኔ ነፃ ብዬ ችግር የለም፣ አያሳስብም። ለምን እንደሆነ ታውቂያለሽ፣ አንድ ሰው ከፍላጎቱ ሲሆን በጣም ደስ ይላል። ግን አብረን እንደመብላታችን፣ አብረን እንደመጠጣታችን፣ አብረን ብዙ ነገር እንደማሳለፋችን በተለይ ሰሞኑን ያለው ነገር ደስ አይልም ነበር። እንኳን ይክሩ ሌላ ሰው ራሱ ከኔ ጎን የሚቆምበት ታይም ነው። እያየሽ ነው አንቺ እንኳን በውስጥ እንትን ብለሽ ነበር። ግን ይሁን አቡ ይሁን። ለምን እንደሆነ ታውቂያለሽ፣ ምንም ማለት አልፈልግም። አመሰግናለሁ። እንኳንም አቂ ወጣ። ከዚህ በላይም ቢያግዟት ቢረዷት ደስ ይለኛል። ግን ያው ከዚህ በኋላ ያለው ነገር እኔ ጋር ምንም አይነት ግንኙነት እንደሌለው ከዚህ በኋላ ያው በኢክራም ነገር ጓደኝነት እኔ አሁን ህዝቡን መጠየቅ የምፈልገው ነገ አንዲት ጓደኛዬ ቢቸግራት ህይወት ባይሳካላት እኔ ሀቢባ መተት አሰርቼባት ነው ማለት ነው ወይ የሚለውን ነገር ማወቅ ፈልጋለሁ። ኦር ደግሞ የጓደኝነት ኃላፊነት የት ድረስ ነው የሚለውን ገባሽ አይደለም? ጓደኛሽ እህትሽ የእናትሽ ልጅ ልትቸገር ትችላለች። መርዳትና በጣም ነው የሚሰማው ታውቂያለሽ። በጣም ስሜት አለው። ምክንያቱም እኔና ኢክራም እንደዚህ አልነበርንም። እኔ አሁን ሙሉ በሙሉ እንዳለ ልክልሻለሁ፣ ገባሽ? ልክልሻለሁ። ላይክ እንደዚህ ነው ብዬ ማለት አልችልም። እዚህ ወጥቼ አሁን እሷን ኤክስፕሌን ማድረግ ማሳጣት ምናምን አልፈልግም። ቢኮዝ ኦፍ እንዳይሻት እገዛ ያስፈልጋታል። ትታገዝ፣ ትልወጥ፣ ትስራ፣ ትበርታ። በቃ ስፔሻሊ እሷ ትበርታ። እኔ ችግር የለብኝም። አቡ የመጣውን ሁሉ መቋቋም እችላለሁ። ጎበዝ እንድትሆን ጠንካራ እንድትሆን የሰው ወሬ እንዳይበገራት ምናምን ንገረት። ከዛ ውጭ ግን አንቺ እልክልሻለሁ የኔና የሷን ግንኙነት እንትን በይ። አሁንም ቢሆን ሀቡ እኔ ቢዝነስ ሰራተኛ ስለሆንኩ አንዲት ሱመያ የምትባል በጣም ነው የምታወራው።
በጣም በቃልኩሽ በጣም ነው ቪዲዮ የምትሰራው እየማለች እየተገዘተች የምትምለው የምትገዘተው ምን ማስረጃ አላት? ማስረጃ ካላት ትምጣና ታሳየን። ከኢክራም የደረሳት ማስረጃ ካለ አንድ ሰው የአንድን ሰው ፎቶ ለጥፎ ቪዲዮ ለመስራት እንግዲህ እኔ የአንድን ሰው ፎቶ ለጥፎ ቪዲዮ የምሰራው የተረጋገጠ ማስረጃ ሲደርሰኝ ብቻ ነው። አንድ ሰው ሌባ ከሆነ ሌባ ብዬ ቪዲዮ የምሰራው ኦር እንትን ከሆነ የሆነውን ገባሽ? ማስረጃ ካላት ትምጣና ታሳየን ከፍታ ማስረጃዋን። ኢክራም የላከችላት ቮይስ ካለ ለሱመያ የምትባለው ሱመያ ሱመያ ማንም ወጥቶ እኮ ሊና